ይሄ የወረደ አርጊውመንት ሊሆን ይችላል። ግን ክርስቶስ ማለት ነው የተቀባ ማለት ነው። የተቀባው ደግሞ ማን ነው? አብ ነው ወይስ ወልድ ነው? ወልድ ነው። አሁን ይሄ ለወልድ ኢየሱስ የምናቀርበው ሙግት ነው። አሁን ምናልባት ለአንተ በጣም ሎ ሌቭል ሊሆን ይችላል። ከአብና ከወልድ የተቀባው ማን ነው? አኖይንትድ ተብሎ ሊጠራ የሚችለው ማን ነው የሚለው ነገር ከወልድ ኢየሱስ ጋር ለማይሰራ ሰው በጣም የሆነ በጣም ሀሁ ሊሆን ይችላል። ግን ለእነሱ ትልቅ ነው። ዳኒና ማን ትረዱኛላችሁ። ለሌሎቻችሁ ግን ያው ቤዚክ ሊሆን ይችላል። ግን እነሱ እንትን ስለማይሉ ነው። ስለዚህ ነገር ግን እንደ ክርስቶስ ስጦታ መጠን ይላል። ክርስቶስ ማለት የተቀባ ማለት ነው። አብ አልተቀባም። አብ ስላልተቀባ ክርስቶስ ተብሎ ሊጠራ አይችልም። ግን እያወራ ያለው ስለማን ነው? ስለ ክርስቶስ ነው። እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል መዝሙር 68:18። እዛ ጋር ለእግዚአብሔር የተባለው ነገር ለጌታ ማለትም ለኢየሱስ ይጠቅሰውና ለወልድ ከዛ ቁጥር 9 ላይ እንደሚል ተመልከቱ። ቁጥር 9 ላይ እንደሚል ተመልከቱ። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው ይልና ይህ የወረደው ወደ ታች የወረደው ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያ ነው ይላል። አያችሁ፣ ሁሉን ይሞላ ዘንድ ይሄ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። አሁን የወረደው ሲል ምን ማለት ነው ስንል ወደ ሲኦል የወረደው ማለት ነው። አሁን እንትን የጸሎት ሃይማኖት ላይም ወደ ሲኦልም በወረደ እንላለን አይደለ? ይሄኛው የትኛውን ነው ሪፈር የሚያደርገው? ኤፌሶን 4 ላይ ወደ ምድር ታችኛው ክፍል ወረደ ሲል ምን ነው ሪፈር እያደረጋለሁ ስንል ማስረጃ ልስጣችሁ። ሐዋርያት ሥራ ምዕራፍ 2 ቁጥር 30 ሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ እንደዚህ ይላል። ተመልከቱም እንደሚል ከቁጥር 29 ጀምሮ አንብብላችሁ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፈቀዱልኝ። መቃብሩም እስከዛሬ በእኛ ዘንድ ነው። ነብይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ ይላል። አያችሁ፣ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች። ስለዚህ ነፍሱ በሲኦል እንዳልቀረች ሲል ምን ማለት ነው? ወደ ምድር ታችኛው ክፍል ወርዶ ነበረ ማለት ነው። ልክ ጸሎት ሃይማኖት ላይ እንደምንለው በተሰቀለ በሞተ ወደ ሲኦልም በወረደ የምንለው ኮንሴፕት ከዚህ ነው የመጣው። ኦኬ፣ ነፍሱ በሲኦል እንዳልቀረች። አሁን እንግዲህ ነፍሱ በሲኦል አልቀረችም ማለት ነው። ነፍሱ በሲኦል አልቀረችም ማለት ወርዳ ነበረ ማለት ነው ወደ ሲኦል፣ ግን እዛው አልቀረችም። አያችሁ፣ ከጅምሩ ወደ ሲኦል ነፍሱ ካልወረደች፣ ኦኬ፣ ከጅምሩ ወደ ነፍሱ ወደ ሲኦል ካልወረደች አልቀረችም አይባልም። አልገባችም ነበር የሚባለው። እዚህ ጋር ግን አልቀረችም ነው የሚለው። ስለዚህ አልቀረችም ማለት ነው ነፍሱ ወደ ሲኦል ወርዳ ነበር፣ ግን በሲኦል አልቀረችም። ኦኬ፣ ተመልሳ ከስጋ ጋር ተዋሃዳለች ወይም ደግሞ ትንሳኤው ተከናውኗል ማለት ነው። ለዛ ነው ቁጥር 30 ላይ ስለ ትንሳኤው የሚለው። ስለዚህ ክርስቶስ ነፍሱ ወደ ሲኦል ወርዳ ነበረ ሐዋርያት ሥራ 2:31 ላይ ማለት ነው። ስለዚህ ወደ ሲኦል ወርዶ የነበረው ማን ነው? ወልድ ነው። ያ ከሞት የተነሳው ወልድ ነው ነፍሱ ወደ ሲኦል ወርዳ የነበረችው ማለት ነው። ኦኬ፣ ሌላ ማስረጃ ልስጣችሁ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 22 አንደኛ ጴጥሮስ ምዕራፍ 3 ቁጥር 22 አንደኛ ጴጥሮስ ምዕራፍ 3 ቁጥር 22 ቁጥር 19 እንደዚህ ይላል። ከቁጥር 18 ጀምሮ አንብብላችሁ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። እንግዲህ ክርስቶስ ማለት የተቀባው ማለት ነው። የሞተውም ደግሞ ወልድ ነው፣ የተቀባውም ወልድ ነው። ስለዚህ እያወራ ያለው ስለ ወልድ እንደሆነ እርግጠኛ መሆን እንችላለን። በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ወልድ መቼስ አብ አልሞተም። ከዛስ እርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ወህኒው ይሄ በስጋ ያሉ ሰዎች የሚታሰቡበት ወህኒ አይደለም፣ ነፍሳት ያሉበት ወህኒ ነው፣ ወይም ሲኦል። ምክንያቱም ነፍሳት ናቸው ወደ ሲኦል የሚወርዱት። ሉቃስ 16 ለምሳሌ ስትመለከቱ ነፍሳት ናቸው ወደ ሲኦል የሚወርዱት። እንዲሁም በብሉይ ኪዳን ላይ በተደጋጋሚ ተገልጿል። ስለዚህ በወህኒ ለነበሩ ነፍሳት ሰበከላቸው ሲል በሲኦል ለነበሩ ነፍሳት ሰበከላቸው ማለት ነው። ስለዚህ ይሄ ክርስቶስ ወደ ሲኦል ወርዶ እንደነበረ ያሳያል። ጸሎት ሃይማኖት ላይም እኮ ወደ ሲኦልም በወረደ ሲሉ ይሄንን ነው ሪፈር እያደረጉ ያሉት። ስለዚህ ኤፌሶን 4 ላይ ቁጥር 10 ላይ ኤፌሶን 4 ቁጥር 10 ላይ ይህ የወረደው ሲል ወደ ምድር ታችኛ ክፍል ወይ ደግሞ ወደ ሲኦል የወረደ ማለት ነው። ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። ከሰማያት ሁሉ በላይ የወጣው ነው ማለት ደግሞ ያው እንደሚታወቀው ያረገው ማለት ነው። ያረገው ደግሞ ማን ነው ስንል ወልድ ነው። ለዚህ ማስረጃ ዕብራውያን ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል። ዕብራውያን 4:14
እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። በሰማያት ያለፈ ትልቅ ሊቀ ካህናት ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። ስለዚህ በሰማያት ያለፈው ማን ነው? የእግዚአብሔር ልጅ ነው። ኦብቪየስሊ ከሰማያት ሁሉ በላይ የወጣው ደግሞ ያን ይላል። አሁን ስለዚህ የወረደው ማን ነው? ወልድ ነው። ከሰማያት ሁሉ በላይ የወጣው ማን ነው? ወልድ ነው። ግን why is this really important? ሁሉን ይሞላ ዘንድ ይላል። ሁሉን ይሞላ ዘንድ ተመልከቱ። ሁሉን ይሞላ ዘንድ ይላል። አሁን ሁሉን ይሞላ ዘንድ የሚለው ቃል ኦምኒ ፕሬዘንስን የሚያመለክት ቃል ነው። በሁሉ ቦታ መገኘትን የሚያመለክት ቃል ነው። ለዚህ ማስረጃው ምንድነው ካላችሁ ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 እስከ 24 እንደዚህ ይላል። እኔ የቅርብ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸገን አላየውምን? ሰማይንና ምድርንስ የሞላሁ እኔ አይደለሁም ምን ይላል እግዚአብሔር? እኔ አይደለሁም ምን ይላል እግዚአብሔር ይላል። ስለዚህ ሰማይና ምድርን እግዚአብሔር ሞልቷል። አያችሁ፣ ኦምኒ ፕሬዘንት ነው እግዚአብሔር፣ በሁሉ ቦታ አለ። ይሄን ዲስ አክቹዋሊ ዊ ሲ መዝሙር 139 ላይ ቅድም ያነበብነው ክፍል ላይ መዝሙር 139 ላይ ያነበብነው ክፍል ነው። መዝሙር 139:7 ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ። ወደ ሰማይ ብወጣ አንተ በዚያ አለ። ወደ ሲኦልም ቢወርድ አንተ በዚያ አለ ይላል። አያችሁ፣ እግዚአብሔር በሰማይም በምድርም አለ፣ በሰማይም በሲኦልም አለ። ኦምኒ ፕሬዘንት ነው። ሌላ ማስረጃ ልስጣችሁ እግዚአብሔር ኦምኒ ፕሬዘንት ለመባሉ መዝሙር 125:2 መዝሙር 125:2 ተመልከቱ ምን እንደሚል። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው ይላል። እግዚአብሔር በሕዝቡ ዙሪያ ነው። በሕዝቡ ዙሪያ ያለ እግዚአብሔር ምን ማለት ነው? ኦምኒ ፕሬዘንት ነው ማለት ነው። እግዚአብሔር በቦታ ቢገደብ ኖሮ በሕዝቡ ዙሪያ ነው ሊባል አይችልም። ግን እግዚአብሔር በቦታ ስለማይገደብ በሁሉ ስፍራ ስላለ በሕዝቡ ዙሪያ ነው ሊባል ችሏል ማለት ነው። ስለዚህ እግዚአብሔር ኦምኒ ፕሬዘንት ነው ተብሏል። ዲስ አክቹዋሊ ዋት ዊ ሲ ዘዳግም 32 ላይ ዘዳግም 32 ከ9 እስከ 10 ላይ እንደዚህ የምንመለከተው ይሄንን ነው። ዘዳግም 32 ከ9 10 እንደዚህ ነው። የእግዚአብሔር ድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ገመድ ነው። በምድረ በዳ በጥማት የነፋስ ጩኸትን በሞላበት ውድማ አገኘው፣ ከበበውም ተጠነቀቀለትም፣ እንዳይን ብሌን ጠበቀው ይላል። ከበበው። አያችሁ እንዴት ነው እግዚአብሔር የእስራኤል ሕዝብ ሊከብ የቻለው? እንግዲህ ያዕቆብ የተባለው እዚህ ጋር የእስራኤል ሕዝብ ነው። እንዴት እግዚአብሔር ከበበው ሊባል ቻለ ስንል ኦምኒ ፕሬዘንት ስለሆነ ነው። ሶ ሰማይና ምድርን የሞላው ማን ነው? መለኮት ነው። ዲስ አክቹዋሊ ዋት ዊ ሲ በነገራችን ላይ በብሉይ ኪዳን የእግዚአብሔር መልአክ ራሱ ኦምኒ ፕሬዘንት እንደሆነ ተገልጿል። አሁን እዚህ ጋር ወልድ የእግዚአብሔር መልአክ የተባለው ፊገር ስለሆነ ነው ኤፌሶን 4 ላይ ሁሉን ይሞላል የተባለው። በነገራችን ላይ ማስረጃ ልስጣችሁ። ዘጸአት 30 መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ እንደዚህ ይላል፣ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ስለዚህ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ተመልከቱ፣ ይሰፍራሉ አይልም ወይም መላእክት አይልም። አንዱ የእግዚአብሔር መልአክ ነው ይሰፍራል የሚለው። አሁን እዚህ ጋር በነገራችን ላይ ይሰፍራል የሚለውን የዕብራይስጡን ቃል ብትመለከቱት ሰቪቭ የሚለው ቃል ነው። ሰቪቭ የሚለው ቃል ነው። ይሄ ሰቪቭ የሚለው ቃል መዝሙር 125:2 ላይ ያለው ራሱ ቃል ነው። መዝሙር 125:2 ላይ እግዚአብሔር ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው ይላል። እግዚአብሔር በሕዝቡ ዙሪያ ነው የሚለው የዕብራይስጥ ቃል ሰቪቭ የሚለው ቃል ራሱ ቃል ነው። መዝሙር 34:7 ላይ ለእግዚአብሔር መልአክ የተባለው ራሱ ቃል ነው። መዝሙር 125 ላይ ለእግዚአብሔር የተባለው። ስለዚህ ልክ መዝሙር 125:2 ላይ እግዚአብሔር ኦምኒ ፕሬዘንት በተባለበት በዚያ ወይ የእግዚአብሔር መልአክ ኦምኒ ፕሬዘንት ተብሏል ማለት ነው። ኦኬ፣ ስለዚህ ከዚህ እንጨርስ አንዴ። ስለዚህ ወልድ ኦምኒ ፕሬዘንት ነው። ልክ እግዚአብሔር በሕዝቡ ዙሪያ ነው እንደተባለ መዝሙር 125:2 ላይ የእግዚአብሔር መልአክም በሕዝቡ ዙሪያ ይሰፍራል ተብሏል። ስለዚህ ኦምኒ ፕሬዘንት ነው። ያው የእግዚአብሔር መልአክ ወልድ መለኮት አምላክ በስጋ ስለመጣ እንግዲህ የእግዚአብሔር መልአክ ማለት መልእክተኛ ማለት ነው። በባህሪው ግን አምላክ ነው፣ ወልድ ነው። እሱ ሰው ሆኖ ስለመጣ ሁሉን ይሞላ ዘንድ ተብሎለታል ኤፌሶን 4:10 ላይ። አሁን እዚህ ሁሉን ይሞላ ዘንድ የተባለው አብ ሊሆን አይችልም። ለምንድን? አብ አላረገም። እዚህ ጋር ግን ሁሉን ይሞላል የተባለው ወደ ሰማያት ያረገው ነው፣ ከሰማያት ሁሉ በላይ የወጣው ነው ይላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አረጋለሁ ነው ያለው። ይሲ
ወደ አባቴ ያረጋለሁ። ተመልከቱ። ስለዚህ ያረገው ማንነት ወደ ማን ያረገው? ወደ አባቱ ነው ያረገው። ስለዚህ ያረገው አብ ነው ካልን አብ አባት አለው ወይ? አብ ነው ወይ ወደ አባቴ ያረጋል ያለው? ያረገው አብ ነው ከተባለ ኦኬ። እዚህ ጋር ደግሞ ኤፌሶን 4 ላይ ምን ይላል? ወደ ምድር ታችኛ ክፍል ወረደ ይላል። ወደ ምድር ታችኛ ክፍል ወርዷል። ወደ ምድር ታችኛ ክፍል ወረደ የሚል ምንም አይነት ማስረጃ የለም። እሱ ብቻ አይደለም። እዛ ቁጥር 7 ላይ እንደ ክርስቶስ ስጦታ መጠን ይላል። ክርስቶስ ማለት ምን ማለት ነው? የተቀባ ማለት ነው። አብ ተቀብቷል? አልተቀባም። ስለዚህ ክርስቶስ ተብሎ ሊጠራ ይችላል? የተቀባው ተብሎ ሊጠራ ይችላል? አብ ሳይቀባ አይችልም። ስለዚህ ይሄ እዚህ ክፍል ላይ እየተወራ ያለው ስለማን ነው? ስላረገ ወደ ምድር ታችኛ ክፍል ስለወረደው ስለተቀባው ወልድ ነው። እሱን ሁሉም ቦታ ይሞላል የተባለው ማለት ነው። መገለጫ ስጋ ከሆነ እንዴት ሁሉ ሊሞላ ቻለ? የለም። አሁን እንዲህ ስትሏቸው ልጅሶች ምን ይሏችኋል? በወልድ ውስጥ ያለውን ሁሉን የሚሞላው ይሏችኋል። እዚህ ጋር ግን በወልድ ውስጥ ያለው አይደለም የሚለው ሁሉን ይሞላል የሚለው ራሱን ወልድን ነው። ያረገው ራሱ ሁሉን ይሞላል አለ እንጂ ባረገው ውስጥ ያለው ሁሉን ይሞላል አይልም። ላይክ ውስጥ የሚለው የለም። ምክንያቱም እነሱ ወልድን መገለጫ ስጋ ነው የሚሉት። እዚህ ጋር ግን ባረገው ውስጥ የተገለጠው አይልም። ራሱ ያረገው ነው ሁሉን ይሞላል እያለ ያለው ራሱ ያረገው ሁሉን ይሞላል እያለ ነው። እና ይሄ ክፍል ወልድ ኦምኒ ፕሬዘንት እንደሆነ ያሳያል። የሚገርማችሁ ይሄን ብዬ ምናልባት ለዲያቆን እለቅለታለሁ። ስማይማ ችግር የለውም ሳሚ፣ አንድ ጊዜ ከስራ ሬስ ላደርግና ትቀጥላለህ። ሙስሊምንም ትቀበላለህ የሚመስላ ስላልሆንኩኝ ኤፊ ጠይቀኝ ስለነበረ ነው። ኢዘ ፋዘር ኢን ዘ ሰን ኢን ዘ ሆሊ ስፒሪት ፖዘስ ዲስቲንክት ሴንተር ኦፍ ኮንሺየስነስ ኤንድ ሰልፍ ዴሊብሬሽን። እሺ ቅድም መልሼ የነበረ ኤፊ ስላላየኸው ጽፌ ለነበረ ይሄ የሶሻል ትሪኒቴሪያን ሐሳቤ ነው። እኛ በሪላቲቭ አይደንቲቲ ነው ምናምነው። ሪላቲቭ አይደንቲቲ ስቲል ማን ማድረግ ስላለብን እኛም ፖዚሽን ማለት ነው። ስለዚህ ሰልፍ ኮንሺየስነስ ዲስቲንክት የሆነ ሰልፍ ኮንሺየስነስ ሲል ስሪ ማይንድ ሲሆንና ከዛን ኦፍ ኮርስ ስሪ ጋር ሲሆናል ሶሻል ትሪኒቴሪያን ማለት ነው። በእርግጠኝነት አውቃቸዋለሁ ብዬ አስባለሁ። እንደነ ዊሊያም ላንክሬግ ያሉ ስኮላሮች የሚያመጡት ነውና እሱ በጣም ኤሊያን ነው ለኦርቶዶክስ ዶክትሪን ማለት ነው ለአባቶችና እንዴት ነው ታዲያ የምንረዳው የሚል ነው አይደለ? እሱ እንዴት ነው የምትረዱት ነው ጥያቄው። ምክንያቱም ሉቃስ 10 22 እና ማቴዎስ 11 ላይ አብ እኔ እንደሚያቀኝ እኔም እንደማውቀው ሲል ምን ማለት ነው? ስሪ ኮንሺየስነስ አለ ወይ ነው አይደለ? ግን መልሱ እንደዛ አይደለም። በጣም ኤርሊ የምንለው ሰከንድ ሴንቸሪ ቅዱስ ሄሬኒዮስ ወይም ደግሞ ኢራኔስ ኦፍ ሊዮን የሚባለው አባት ይህንን ለሪስፖሪካል ኤሚነንስ ወይም ደግሞ ሪስፖሪካል ኢንተርፔኔትሬሽን ለሚባለው ያስቀምጠዋል። ይኸው ምንድነው አብና ወልድ ፉሊ ኮሚኒየን መሆናቸውን የሚያስቀምጥ ነው ብሎ የሚያስቀምጠው። ስለዚህ ማወቅ የሚለውን ሊትራሊ አንወስደውም። ኢቭን እዛ ነው የሚል እንኳን አርጊመንት ከተነሳ ሊተራሊዝም ፋላሲ ነው የሚሆነው። ምክንያቱም ማወቅ የሚለው በማቴዎስ በዛው ላይ ሊትራሊ ከአንደርስታንዲንግ ውጪ ስለተቀመጠ። ለምሳሌ ማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 1 ላይ አላወቃችሁም ሂዱ ይላቸዋል። እዛ ጋር ሊትራሊ ለእናንተ ነው ልጅ የለኝም ማለት አይደለም። ስለዚህ ማወቅ የሚለው በዚህ ኮንቴክስት የሚያሳየው ኮሚኒየንን ነው። ስለዚህ በዛ ማውድ ኮሚኒየንን የሚያሳይ ነው ማለት ነው። ስለዚህ በአብና በወልድ መካከል የሚገኘውን ሙቹዋል ኢንተርፔኔትሬሽን ወይም ደግሞ ሪስፖሪካል ኤሚነንስ ብሎ ቅዱስ ሄሬኔዎስ ዘሊዮን ወይም ደግሞ ኢራኔስ ኦፍ ሊዮን ማለት ነው የሚያስቀምጠውን ያሳያልና ስሪ ዲስቲንክት ኮንሺየስ ሰልፍ ኮንሺየስነስ የሚለው በጣም ኤሊየን ነው። እንደዛ ነው የምንረዳው እና እንደዚህ ነው ሚኒስትሪም ኦርቶዶክስ የሚገነዘቡት። እንደዚህ ነው ሪሊጂየስ ፋዘርስ የሚረዱት። አጌኔስ ሬስን ማንበብ ይቻላል። ኤፊ ይቅርታ ሳሚ ስላቋረጥኩት አይ ቲንክ እዚህ ጋር ሬስ አድርጌልሃለሁ ብዬ አስባለሁ። ሳሚሻ አስተማለው እንዳይዘጋባችሁ እንላሰማ ብዬ ነው። ዲያቆን ዌልካም ቱ ሶ ማች። አንድ ሙስሊም አለ ከታች ኦሊ የሚባል ሜቢ ጥያቄ ያለው አጠር አድርገህ አድሬስ አድርገህ ወደ ዋናው ሐሳብ ስለተጠበቀ። እሺ ጥያቄ ምንድን ነው? ጥያቄ ኢየሱስ ሞቷል፣ ሞቶ ተነስቷል ብላችሁ ታምናላችሁ? አዎ መጽሐፍ ቅዱስ እንደሚነግረን ታሪክም እንደሚነግረን ከሞቱ በፊት ተመልሶ እንደሚነሳ ያውቅ ነበር። አዎ ሞቶ እንደሚነሳ ተናግሯል። እና እንደሚነሳ እያወቀ ከሞት መስዋዕትነት ይባላል? ለምን አይባልም? መስዋዕትነት የተባለው እኮ ሳሚ ቆይ አንድ ጊዜ ያዘው። መልካም እሺ ኦሌ በላ አልጠይቅህ። አሁን ይሄ ጥያቄ የምጠይቅህ ምንድነው ኮንሲስተንሲን ለማየት ምን አይነት በምታነሳው አርጊመንት ኮንሲስተንት ነው የሚለውን ማለት ነው። ኦኬ በነገራችን ላይ እኔ ስለ እስልምናም ስለ ክርስትናም ምንም አላውቅም። በቃ ማታውቅ ከሆነ ታዲያ ሁሉም ከሚያውቀው ነው የምጠይቅህ። ማታውቅ ከሆነ ሁሉም ከሚያውቀው ነው የምጠይቅህ። አይ በቃ ጠይቅ
ዲያቆን ጠይቀው እሺ እኮ እንትን ታውቃለህ ሊያዝ ሲል ማለት ነው እንትን ይላል። ይኸውልህ አንድ ነገር ማወቅ ማለት እሺ ልጠይቅህ። ቀላል ሲምፕል እኮ ነው ታውቃለህ ብዬ አስባለሁ። ለምሳሌ ሰማዕትነት አለ አይደለ በእስልምና? እሺ ሰማዕታት ለምሳሌ ጂሃዲስቶች ጦርነቱ ሲሳተፉ አክቹሊ እንደሚሞቱ ያውቃሉና ድጋሚ እንደሚነሱ ያውቃሉ አይደለ? ምን ሻውቀን አላህ ያስነሳቸዋል አይደለ? አያስነሳቸው ታዲያ እያስነሱ ከሆነ ለምንድን ነው እንደሚያስነሳቸው ካወቁ ለምንድን ነው የሞቱት? አይ ኢየሱስ እኮ በምድር ላይ ነው የሚነሳው። አልጠየቁም ስለሱ ያወቁ ከሆነ የሞቱት ለምንድን ነው? እንደሚነሱ ካወቁ ለምንድን ነው የሞቱት ነው ጥያቄ። ያ ሁላችንም እኮ እናውቃለን ተመልሰን እንደምንነሳ ከሞት፣ ግን ማወቃችን እንዳንሞት አያደርገንም አይደለ? ግን እሱ ይለያል። ኦኬ መለየቱ እንዴት ነው? ሲሜትሪ ብሬከሩን አስቀምጥልኝ። አሁን አንደኛ ሁለት ነገር ነው ያስቀመጥከው። እሺ ሲሜትሪ ብሬከሩን አስቀምጥ መሀል ላይ ይኸውልህ ሁለት ነገር ነው ያስቀመጥከው። የመጀመሪያው ምንድነው መሰለ እያወቀ እንደሚነሳ ካወቀ ለምን ሞተ የሚለው በጣም ስቱፒድ የሆነ ጥያቄ ነው። ኢቭን ጥያቄውን ራሱ አላስቀመጥከውም። ግን እንደሚነሳ ለምን እንደሆነ ላስላበራል። እንደሚነሳ ማወቁ የሚያቀርበው መስዋዕትነት ላይ የሚያመጣው ተጽዕኖ ምንድነው እና በመነሳቱና ደግሞ በመሞቱ መካከል የእውቀት ልዩነት የሚያመጣውን ሲሜትሪ ብሬከር አስቀምጥ ብዬሃለሁ። አሁን ቀጥ አይ ለምንድን ነው እንትን የሚሆነው? የስቱፒድ ነው ያልከው ለምንድን ነው? ስለሆነ ነው እንደዛ ነው። አይ እኔ ግን አይመስለኝም። ለምን እንደሆነ ልንገርህ። እሺ ኦሌ በአሰርሽን እና አርጊመንት መካከል ያለውን ልዩነት ታውቃለህ? አላውቅም። እንግሊዘኛ አልችልም ግን እኔ በእንግሊዘኛ ሀየ ችግር የለውም አብራራልሃለሁ። አንድ ነገር አሰርሽን ማለት እንዲህ ነው ብሎ መናገር ነው። አርጊመንት ሲባል ደግሞ እንደዛ የሆነበትን ምክንያት ማቅረብ ነው። አሁን አንተ ምን እንዳረክ ላሳየ። ምንድነው ያለከው መሰለህ? ኢየሱስ ክርስቶስ እንደሚነሳ ያውቃል። አዎ ታዲያ እንደሚነሳ ካወቀ ለምንድን ነው መሞቱ ትርጉም የለውም ማለት? ይሄ አሰርሽን ነው። ግን እንዴት እንደሌለው እስካላብራራህ ድረስ አርጊመንት እስካልሆነ ድረስ ስቱፒድ ነው ማለት መብት አለኝ ማለት ነው። ገብቶሃል? ያው ለምን መሰለህ እንደዛ ያልኩት መስዋዕት ነው ካልክ ማለት ነው እንትን በዛ መቅረት አልነበረበትም። ታዲያ ለምን ይሄ እኮ አሁን እንቅልፍ እንደመተኛት እኮ ነው። አይደለም ለምንድን ነው በዛው የሚቀረው ነው ጥያቄ። ያው አርብ ሞቶ እሑድ የሚነሳ ከሆነ እሱም የሚያውቅ ከሆነ ልክ እንደመተኛት እኮ ነው። አይደለም ይኸውልህ ልዩነቱን ኦሌ ዝም ብለህ ክሌም ታደርጋለህ። ግን ደግሞ ክሌም ለምታደርገው ነገር ይሄን ነው የሚባል ማስረጃ ይሰጥህን አይደለም። እንደዚህ እኮ ነው እኔም አይደለም ማለት ትችላለህ። ግን አንተ ለመሆኑ ማስረጃ እስካላቀረብክ ድረስ ትርጉም አልባ ነው የሚሆነው። ማለትም ኦሌ በርደን ኦፍ ፕሩፍ አንተ ላይ ነው። ፕሩፍ አድርግልን። አሁን እስቲ አርጊመንት ስጠን። እንዴት አግሪመንት ስትል ለምን እንዴ ማስረጃ ስጠን? እሺ ሎጂክን ቢያንስ እንኳን ሎጂክን እስቲ በሲሎጂዝም አስቀምጥልኝ እስቲ እንደዚህ ይሆናል ብለህ እንደዚህ ፕሪሚስ ስራና ከዛን ኮንክሉዥን አስቀምጥልኝ ቢያንስ እንደሱ እንድንግባባ ማለት። አይ እኔ እኮ ያልኩ ማለት ነው ያው ከሞታ ማለት ነው መስዋዕትነት ማለት ተመልሶ እንደሚነሳ ያውቃ። እኔም እኮ እንደዛ ሞታለሁ እኮ። ይኸውልህ መሞቱ መስዋዕትነት መሆኑ ድጋሚ መነሳቱ ላይ እንዴት አፌክት እንደሚያደርግ ሙግት አቅርብ እኮ ነው የተባልከው። ክሌም ነው ያደረከው። ለምሳሌ ልንገርህ፣ ላስረዳ። ስማ አንተ እያደረክ ያለውን አሁን ለምሳሌ እኔ ማለት ነው እከሊትን ጠላታለሁ፣ አልወዳት፣ እከሊት አታምርም አልኩኝ። ኦኬ ይሄ ክሌም ነው። ግን የማታምርበትን ምክንያት አፍንጫዋ እንደዚህ ስለሆነ ወገቧ እንደዚህ ስለሆነ ናም ብዬ ሳስረዳ ግን ምክንያት ይኖራል። አሁን አንተ እያልከን ያለኸው ማለት ነው ሞቷል፣ አዎ መስዋዕት ሆኗል፣ ስለኛ በመስቀል ላይ ደሙን አፍሷል አለን። ድጋሚ ታዲያ ለምን ተነሳ? መነሳቱ መስዋዕቱ ላይ ምንድነው ኢፌክት የሚኖረው ነው እኮ እያለን ያለ ነው። ምንድነው ለሱ የምታቀርበው አርጊመንት? አለበለዚያ መሀል ላይ ጋፕ አለ። ጋፑ እንዴት ነው ቢውልድ የምታደርገው እኮ ነው ፖይንታችን ነው ላይ እኔ እንደማስበው ማለት ነው። ምንም ይሄ መስዋዕትነት አይባልማ። እንዴት ነው የማይባለው? ማስረጃ አቅርብ ተባልክ እኮ። ይሄ እንቅልፍ እንደመተኛት እኮ ነው። ይኸው አንተ ሞቱም ለዚህ አንድ ጊዜ አይደለም ቢሊየንስ ብለማዳም ማለት ነው። አይደለም ይኸውልህ ክሌም የምታረግ ከሆነ ማለት ነው ጉንጭ ማልፋት ነው የሚሆነው። አርጊመንት አቅርብ አልኩ እኮ። እንደዚህ ብለህ አርጊመንት አቅርብ። ማታቀርብ ከሆነ ሚት አድርግና እንዴት እንደማይሆን ላሳየህ ነው። አርጊመንት አቅርብ። ምንም አላቀረብክም፣ ክሌም ነው ያደረግከው። እንዴት እንዳለ ላሳየህ።
በመጀመሪያ ደረጃ አንድ ነገር መስዋዕት የሚባለው በዛው ሲቀር ነው የሚባል ምንም አይነት የመጽሐፍ ቅዱሳዊ ማስረጃ የለም። ሁለተኛ ደግሞ መስቀል ላይ የተሰዋው ጋድማን የሆነው ኢየሱስ ክርስቶስ ነው። ለዚህ ለመስዋዕቱ ተቀባይነት ደግሞ ማረጋገጫ መቅረብ አለበት። ይኸውም ደግሞ የክርስቶስ ከሞት መነሳት ነው። እንዲሁም ከሞት መነሳቱ የመስዋዕቱን ተአማኒነትና ሞትን ድል አድርጎ መነሳቱን መስዋዕቱ ተሰሚነት ማግኘቱን የሚያሳይ ነው። ምክንያቱም እኛ ኢየሱስ ክርስቶስን መስዋዕት ብቻ ሳይሆን ሊቀ ካህንም ነው ብለን እናስባለን። በብሉይ ኪዳን ስርዓት ሊቀ ካህኑ መስዋዕቱን ካቀረበ በኋላ ይመለሳል። ሲመለስ መስዋዕት ተቀባይነት ለማግኘቱ ማስረጃ ነው። የኛ ሊቀ ካህን ኢየሱስ ክርስቶስ መስዋዕታችንም የሆነው ኢየሱስ ክርስቶስ ራሱን አንዴ በመስቀል ላይ ከሰዋ በኋላ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ከሞት ሲነሳ ያ እንዲያውም ለመስዋዕቱ ተቀባይነት ለማግኘቱ ማረጋገጫ ነው። ቀጥለው አልገባኝም ግን እሺ፣ ሌላ ጥያቄ ልጠይቅ? እሺ፣ ችግር የለውም ኦሌ። እሺ፣ ሞቶ መነሳቱ ለምን ይገርመናል ታዲያ? አምላክ ከሆነ ሞቶ መነሳቱ ምን ይገርማል ታዲያ? አዎ፣ ለምን እንደሚገርም አምላክ ከሆነ ማለት ነው። በጣም ለምን እንደሚገርመን ልንገርህ። አክቹሊ ምንም ነገር እኮ ለአምላክ እኮ የሚገርም ነገር የለም። ለኛ ግን የሚገርመን ነገር ምንድነው? ይሄን ፖይንት ያዝ። አሁን ኦኬ፣ መግረም ስትል በምን አይነት መልኩ ነው ያስቀምጥክ ያለው? መጀመሪያ ይኸው ለእናንተ ሞተላችሁ ምናምን ይባላል። ለምን ይገርመናል ታዲያ? ይሄ እንዲደንቀን ነው የሚነገረን ይሄ ነገር። እና ታዲያ ምን ይለያል አምላክ ከሆነ? አዎ ኦኬ፣ ይገርማል የተባለው ለእርሱ ሳይሆን ለኛ ነው። ምሳሌ ልስጥህ፣ አሁን በደንብ ላስረዳ። ኦኬ፣ ለምሳሌ አላሙዲን አስብ። አሁን አላሙዲን በጣም ገንዘብ አለው አይደለ? ለሰዎች ቢሰጥ ቢለግስ ለሱ ብርቁ አይደለም አይደለ? ለሚሰጠው ሰው ግን ሊገርመው ይገባል። ለኛ አይገርመንም። ለእግዚአብሔር ምንም ያስደንቅ ነገር የለውም፣ የፈለገውን ነገር ማድረግ ስለሚችል። ለኛ ግን ይገርመናል። ምክንያቱም ሮሜ ምዕራፍ 5 ቁጥር 8 ላይ ያስቀምጣል፣ ገና ኃጢአተኞች ሳለን በአንድያ ልጁ ሞት ወደደን ይላል። ስለዚህ እስከ ሞት ድረስ የወደደ አምላክ እንዳለ በማሳየት እንዲገርም ይቀመጣል ማለት ነው። ይህን ያህል ሩህሩህ እንደሆነ እንደሚወድ የሚያስረግጥ ኦሌ ስሜት አይሰጥም ግን ሁሉን ቻይ ከሆነ እዚህ ጋር እቺ አፒል ቱ ፒቲ ፋላሲ ነች። ይኸውልህ አይመለከተኝም ለአንተ ስሜት ይስጥ አይስጥ። ስሜት ለምን እንደማይስጥ ማስረጃ እስካላቀረብክ ድረስ ዊ ዶንት ኬር። ባይ ዘ ዌይ ለምን መሰለህ እዚህ መድረኩ ቲክቶክ ላይ ይሆናል ኢንተሌክቹዋሊ ከኛ ጋር ልታወራ ስትገባ ማለት ነው አንተ ስለሚሰማ እኔም ስለሚሰማኝ ነገር አይመለከተንም። ግን የምታቀርበውና የምትናገረው ነገር ምን ያህል በማስረጃ የተደገፈ ነው፣ ምን ያህል አመክንዮ ነው የሚለው ነው ማተር የሚያደርገው። ምክንያቱም እዚህ ጋር ማንም ሳይኮሎጂካል አናሊሲስ ሊሰራ ያለም የገባው እንደዛ ብቻ። ቀጥሎ ላይ ችግር የለውም። እሺ ማርያም ሞታለች። ኦኬ ወዴት ሄድክ ደግሞ? ምን አገናኘው? እሺ አይ ሌላ ጥያቄ እየጠየቅኩ እኮ ነው። እሺ ሞታለች። እና ለምን ገደላት እሱ ታዲያ? አምላክ ሆነ እንደ አንድ ዝም ብለህ ማለት ነው እንደ አንድ ኤቲስት ጥያቄ ቁጥሩ እንደ ሙስሊም ሳይሆን ኖ ለረባክ ለምን እንደዛ እንዳልክ ልንገርህ። ምክንያቱም ማለት ነው ምክንያቱም እኔ ከእስልምና ምንም ማስረጃ አልሰጥህም፣ ከመጽሐፍ ቅዱስ ምንም ማስረጃ አልሰጥህም። በቃ እንደዛ ከሆነ ማለት ነው አንድ ሰው ሲሞት አምላክ ገድሎት ነው ለሚለውን ከየት አመጣኸው ነው ኦሌ? እና ማን ነው የሚገድለው ታዲያ? ኦኬ ስለዚህ ነብያችሁ ሲሞቱ አላህ ነው የገደለው? አዎና። ስለዚህ አላህ ነፍሰ ገዳይ ነው ማለት ነው። አሁን እሱ ይገላል፣ ያድናል፣ ይፈጥራል። ሲድገመው ያድናልም፣ ይገላልም፣ ይፈጥራልም። ኦኬ ይህ ማለት ግን ይኸውልህ ያን ነገር እንዲከወን ፈቅዷል ማለት እንጂ አድርጎታል ማለት አይደለም። ኦኬ ልዩነት አለ። ምሳሌ ልስጥ። ለምሳሌ አንተ በመኪና ተገጭተህ ልትሞት ትችላለህ። ግን በመኪና ተገጭተህ ስትሞት እኮ አላህ ነው የገደለህ ማለት አይደለም። ነገር ግን ያ እንዲከወን ግን ፍቃዱን ሰጥቷል ማለት ነው እንጂ። ግልጽ ነው ወለ? ሊያተርፈኝ ግን ይችል ነበር አምላክ። ይሄ እኮ ዘሴም እኮ ነው። ሰው ነች፣ ስለዚህ ሞታለች። ልክ ለነቢያቱም ነቢያት እንዳለ እኮ ሞቷል፣ ተገድለዋል አይደል እንዴ? እነሱ እኮ አምላክ ሊያድናቸው ይችላል። ግን ሰው እንደመሆናችን ያንን ይቀበላሉ። ምንም
የሚያመጣው ተጽዕኖ የለውም። ልክ ነቢያችሁ እንደሞቱት እንደምታምቱ የቀደሙት ነቢያትም እንደሞቱት እነዛ ላይ አምላክ ኢንተርፊር አለማድረጉ ያን አለማስቆሙ ደካማ እንደማያስብለው ሁሉ ብጽዕት ቅድስት የሆነች እናቱም ሞትን ስትቀምስ ዝም ማለቱ ክርስቶስ ላይ ምንም የሚያመጣው ተጽዕኖ አይኖርም። ለምን? ምክንያቱም ሰው ነች። አለቀ። ሰው ነች፣ አምላክ ነው ወለደች። እሺ በስጋ እሺ ተወሱን። ግን ሌላ ጥያቄ ልጠይቅህ። ይሄኛውን ግን መልሰልኛል ማለት ነው። ይሄን ገብቶኛል። ያው ነው። እሺ ልጠይቅ። ቀጥልሽ ካወኩት መልስልሃለሁ። ግን እኔን አጋፍጣችሁ እንዳይና ሳሚ ቆይ አንዴ እንዳይዘጋባችሁ እንትን ኮድ እያመጣ ስለሆነ ድምጼን ላሰማ ብዬ ነው። ኦሊ እስቲ ጥያቄውን በደንብ ያስብበትና ይጠይቅ። እስከዛ ከኦሜር ጋር ብታወሩ ጥሩ ይመስለኛል። ኦሜር ሰላም ሳሚሻ ከኦሜር ጋር አውሩ እስቲ፣ እሱ ይሻላል። ኦሊ አንተ ጥያቄን በደንብ አስብበት። እሺ ጥሩ ጥያቄ ነው። ትችል አስበህ ጠይቅ። ኡመር አለ ጥያቄ ምንድን ነበር? የኔ ጥያቄ የጳውሎስን መልእክት ለጊዜው አስቀምጠን እስቲ ከሐዋርያትና ከኢየሱስ አስተምህሮ ከእስልምና ይቃረናል ወይ የሚል ነው። እሺ ችግር የለም እንልበታለን። ግን ለምንድን ነው የሐዋርያ ጳውሎስን መልእክት የምናስቀምጠው? ምክንያቱም ሐዋርያት ጳውሎስን አግኝተውታል። ገላትያ 1 ላይ ገላትያ 2 ላይ እንደምናነበው። ስለዚህ ጳውሎስ አዩን አስቀምጡት ሐዋርያ ልጨርስ። አይ ጥያቄን አልጨረስኩልህም። ጥያቄን አልጨረስኩልህም። እሺ ጠይቅ እኮ ማለት እንዲገባህ ልጨርስልህ። ጳውሎስን አልተውኩትም። የመዳን መንገድ አሁን ለምሳሌ ሳልቬሽን በመስቀሉ ቤዛነት ስናምን ነው ብሎ ኢየሱስም ሐዋርያቶችም አስተምረዋል ወይ? አንደኛ ጥያቄ። ሁለተኛ ጥያቄ ጳውሎስስ ምን ብሎ አስተማረ? በመስቀሉ ቤዛነት ምን ብሎ አስተማረ? አልተውኩትም። ሁለት ጥያቄ ስለሆነ ስለዚህ ከሐዋርያትና ከኢየሱስ አንድ አይነት ከሆነ አንድ አይነት ነው ይረዳሉ። ተረዳኝ? እሺ እንደዚህ ይላል። መጀመሪያ ከሐዋርያት ስለጠይቅ ከሐዋርያት አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 10 እንደዚህ ይላል። ፍቅርም እንደዚህ ነው፣ እግዚአብሔር ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደደን ነው አይደለም ይላል። በሐዋርያት ትምህርት መሰረት የኃጢአትን ማስተሰሪያ ያገኘ ነው እንዴት ነው ዑመር? በሐዋርያት ትምህርት መሰረት እየተሰማ አይደለም። ድምፁ ይሰማችኋል ጋይስ? ድምፁ ይሰማችኋል? የዑመር ድምፅ ይሰማችኋል ጋይስ? አይሰማንም። አይሰማንም። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 10 ላይ ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደደን ነው አይደለም ይላል። ስለዚህ እኛ የኃጢአት ስርየት ያገኘነው በልጁ አማካኝነት ነው። በሐዋርያት ትምህርት እንትን ላይም አለ ሳሚ አንደኛ ጴጥሮስ ምዕራፍ 2 አንደኛ ጴጥሮስ ምዕራፍ 2 ከቁጥር 22 እስከ 24 ምዕራፍ 2 ቁጥር 22 ጀምረ እስከ 24 ያ ስለ ኃጢአት ሞተን ለጽድቅ እንድኖር እርሱ በራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። this actually everywhere በነገራችን ላይ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 5 ላይም እንደዚህ ይላል። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም ይላል። ሰው ኃጢአትን ሊያስወግድ ተገልጧል ይላል። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 5። ስለዚህ
ኃጢአት ስርየት የሚገኘው ወይ ደግሞ ኃጢአት የተወገደው በክርስቶስ ኢየሱስ እንደሆነ እግዚአብሔር ለኃጢአት ስርየት፣ ለኃጢአት ይቅርታ፣ ለኃጢአት መወገድ ወይም ደግሞ በእንግሊዝኛው ምን ይላል አሳያችሁ፣ the taking away of sin ልጁ ነው የተገለጠው ማለት ነው። ይሄ በሐዋርያት ትምህርትም በግልጽ ያለ ነገር ነው። ኦኬ ከጌታ ከራሱ ከክርስቶስ ኢየሱስ ከጌታችን ከኢየሱስ ክርስቶስ ትምህርት እንመልከት ሲባል ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደዚህ ይላል፣ እንዲሁም የሰው ልጅ ሊያገለግል ነፍሱንም ስለ ብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ለሰዎች ቤዛነት እንደሚሞት ሞቱ ቤዛዊ ሞት ወይም ደግሞ ሪዴምቲቭ ዴት እንደሆነ ማቴዎስ ወንጌል ለቤዛነት እንደሞተ ከማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንረዳለን። ሌላ ማስረጃ ሉቃስ 22 ከራሱ ከጌታችን ከኢየሱስ ክርስቶስ ትምህርት ቁጥር 26 ላይ እንደዚህ ይላል። ቨርስ ባይ ቨርስ ነው እንዳይበዛ አንዱ ቨርስ ላይ ወደ ሌላ ከመሄድ በፊት ቅድም እናንብበው ማቴዎስ 26 ላይ እንደዚህ ይላል። መጀመሪያ ጥቅሱን እናንብበው። ማቴዎስ 26:28 ላይ እንደዚህ ይላል። ከቁጥር 26 ጀምሮ እናንብብላችሁ። ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል። ደሙም የፈሰሰው ለኃጢአት ይቅርታ እንደሚሆን ደሙ የሚፈሰው ለኃጢአት ይቅርታ እንደሆነ በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ነግሮናል። ስለዚህ በራሱ በጌታችን በኢየሱስ ክርስቶስም ትምህርት እንዲሁም በሐዋርያቱም ትምህርት ኃጢአትን ለማስተሰረይ እንደሞተ ለቤዛነት እንደሞተ ተገልጸዋል ማለት ነው። ቀጥል ዑመር። እሺ ማቴዎስ 26:28 ላይ ገለጽከው ሳልቬሽን በመስቀል ላይ ስለመሆኑ የሚያወራ ነገር የለም። ስለ ኃጢአት ይቅርታ የሚፈስ ደም ማለት ነው። ስለ ኃጢአት ይቅርታ የሚፈስ ደም ማለት ነው። ስለ ኃጢአት ይቅርታ የሚፈስ ደም ማለት ምን ማለት ነው? ስለ ኃጢአት ይቅርታ የሚፈስ ደሜ ነው ብሏል። ስለ ኃጢአት ይቅርታ ይፈሳል ማለት ምን ማለት ነው? ደግሞ እኮ ለጌት ሲምቦሊክ ላንጉጅ ነው እንጂ እንትን አይደለም። ማስረጃ ለኃጢአት ይፈሳል ስጋዬንና ደሜን ቆይ እዛ ጋር ለኃጢአት ይፈሳል ሲል ለኃጢአት ይቅርታ ደሙ ይፈሳል ሲል ሲምቦሊክ ነው እንጂ አክቹአሊ አንድ ጊዜ ኢቭን ሳሚ ኢቭን ሲምቦሊክ ቢሆን ራሱ አይደለም። አንድ ጊዜ ሲምቦሊክ አይደለም ቢሆን ራሱ ማለት ነው። ሲምቦሊክ የሚሆነው ማለት ነው ይሄ ስጋና ደሙ ለአንድ ነገር ነው እንጂ ሲምቦሊክ የሚሆነው ስጋና ደሙ አይደለም። ሲምቦሊክ የሆነው አዘር ወይ አራውንድ ነው። እንደዚህ አይነት አነጋገር እኮ ከብሉይ ኪዳንም ጀምሮ የሙሴን እኮ ላይክ መስዋዕት አድርጎ እኮ ደሙን እኮ ዑመር እኔ ስለ ብሉይ ኪዳኑ አይደለም የጠየኩህ። እኔ አሁን የጠየኩህ ክርስቶስ ስለ ኃጢአት ይቅርታ ደሙ ይፈሳል ሲል የምርም የኃጢአትን ይቅርታ ሳይሆን የሚያመለክተው ሌላ ሲምቦሊክ ነገር ነው የሚያመለክተው የሚል ማስረጃ እንድትሰጠኝ ነው። እሺ ደሙን እንዴት ነው? እሺ አንተ ኤክስፕሌን ሚ። እሺ ደሙ ማስረጃ ሲምቦሊክ ነው። ዑመር ሲምቦሊክ ነው ብለሃል አይደለ? ሲምቦሊክ ነው የሚል ማስረጃ ስጠኝ። ማስረጃ ምክንያቱም ስለ ክሩሲፊክሽን አንተ ስለማይገልጽ ነው እሱ። አሁን ቅድም ዲያቆን የተናገረው ነገር ነው። አሰርተ ነው እያደረክ ያለው። እኔ ደግሞ አሰርሽን አይደለም የምፈልገው፣ ኤቪደንስ ነው የምፈልገው። አክቹዋል ሬሚሽን ኦፍ ሲንስን ሳይሆን የሚያመለክተው ሲምቦሊክ እንደሱ ከመስቀሉ በፊት ደግሞ ማስረጃ እስኪ አንዴ እንትን ዑመር ማይክን ማስተካከል ትችላለህ? ትንሽ ይረብሻል እኔ ጋር ስሰማችሁ። ኢኮ ያደርጋል። ተደውሎብኝ ስለነበር ሉጣና መልሳ ሳሚሻ መልሳ አስገባው። እሺ ይጣና ከዛ በኋላ እዚህ ጋር ፖይንቱን በደንብ ሜክ ማድረግ አሁን ፋላሲ ነው። እንደውም አፊርም ዘ ኮንሲኩዌንት ፋላሲ ይባላል። ይኸውልህ ሲምቦል ነው ሲል ምኑን ነው ሲምቦል ያለው? አሁን ለምሳሌ እንደ አንድ ኦርቶዶክስ አሁን ሊትራል ነው ብዬ ነው የማምነው። ግን ሲምቦል ብንል ራሱ ምኑ ነው ሲምቦል የተባለው የሚለው ማተር ያደርጋል አይደል እንዴ? እሱ እኮ ያለው እኮ መሰለ ዲያቆን እዛ ጋር ስለ ኃጢአት ይቅርታ ሲል
የኃጢአት ይቅርታ የሚለው የኃጢአት ይቅርታን አይደለም እኮ ነው እያለ ያለው። ኖ እሱ እኮ ነው ፖይንቱ። ሲምቦሊክ ሲል ምን ነው ሲምቦል ያለው እኮ ነው ጥያቄ መሆን ያለበት። ኦኬ ሶ ዲፈረንሺየት ያድርግልን ሌላ በቀላሉ መያዝ ስለሚቻል ማለት ነው። ሌላው የኃጢአት ሰው ደግሞ ማስረጃም የለውም። ማስረጃም እንኳን አላመጣም። አይ ሊትራሊ እንደዛ እንኳን የሚሆን አይመስለኝም። ብዙ ቦታ አላችሁ ልክ ክርስቶስ የተናገረበት ምናምን። ግን ኤፊ ቅድም የጠየከኝን ከመለስኩልህ አላውቅም። ኦኬ እሱን አላውቅም ካለ እኔ እንጃ እንዴት ነው ኢንቫይት እንደማደርግህ ልክ ያለው ዑመር ናግባ ዑመር አሁንስ አሁን ይሻላል። ስለዚህ ሲምቦሊክ ነው ብለሃል። ምን ነው ሲምቦላይዝ የሚያደርገው? ሲምቦላይዝ የሚያደርገው ምን ነው? የኃጢአት ይቅርታ አክቹአሊ የኃጢአት ይቅርታ ካልሆነ ምን ነው ሲምቦላይዝ የሚያደርገው? ላይክ ከዛ በፊት የነበሩ ሰዎች ላይክ ኃጢአት ውስጥ ስለነበሩ አንድ አምላክን ብቻ እያመለኩ ስላልነበረ ኢየሱስ ሲመጣ ይህን ኃጢአታቸውን ወንጌሉን በመስበክና ለወንጌሉ ከዛ በፊት ክርስቶስ ከመምጣቱ በፊት የነበሩት አይሁዳውያን አንድ አምላክን አይደለም ያመልኩት ፖሊቲስቲክ ነበሩ የሚል ማስረጃ አስተኝ። ታዲያ አይላክም ነበረ ሌሎቹ ባረጉ ነው። እስልምና ውስጥ ያለው ኮንሴፕት ነው። እስልምና ውስጥ ያለው ኮንሴፕት ነው። እኛ እስልምና ውስጥ ያለው ኮንሴፕት አንቀበልም። አፍዱስ ሲሰናተና እሺ ሶ ሪሰፖዝ አናደርገውም። ስለዚህ ክርስቶስ ስለዚህ እንደማመጣ አንዴ ፕሊስ እንደማመጣ ክርስቶስ ከመምጣቱ በፊት የነበሩት አይሁዳውያን ፖሊቲስቲክ ነበሩ፣ አንድን አምላክ አያመልኩም የሚል ማስረጃ ብትሰጠን ጥሩ ነው። በማስረጃ መነጋገር ስለሚያስፈልግ ምክንያቱም አሰምሽኖቹ በሙሉ ሮንግ ናቸው፣ አንፋውንድ ናቸው። አሰምሽኖቹ በሙሉ ምንም ቤዝ የምታደርገው ነገር ላይ አልተመሰረተም። በማስረጃ ቢሆን ጥሩ ነው እኮ። እሺ ይሄንን ነገር እኮ በዚህ መንገድ እንድረዳው ያደረገኝ እኮ ማስረጃ ይቀመጥልህና ኢየሱስ ከመሰቀሉ በፊት አደሱ አው ምህረትን አላረግም ኃጢአት ዊዛውት ኤኒ ክሩሲፊክሽን ኃጢአታችሁ ተምሮላችኋል አላለም። አሁን እኮ ውይይታችን ከመስቀሉ በፊት እንዴት ነበር ሰዎች ኃጢአት የሚማሩት ነው እንዴ? የመጀመሪያ ጥያቄ ምንድን ነበር? የመጀመሪያ ጥያቄ እኮ ክርስቶስ የሞተው ስለመስቀሉ አንዴ ክርስቶስ የሞተው ስለ ኃጢአት ይቅርታ ነው የሚል ከሐዋርያት ትምህርትና ከጳውሎስ ውጪ ካሉት ከሐዋርያት ትምህርትና ከራሱ ክርስቶስ ትምህርት አሳየኝ ያልከው ከክርስቶስ በፊት የነበሩ ሰዎች እንዴት ነው ኃጢአት የሚባለው የሚል ጥያቄ አይደለም። አሁን ጥያቄው ቀየርኩ። ክሩሲፊክሽን ብለህ እኮ እሺ ደም የሚለውን ክሩሲፊክሽን ብለህ የተረዳህበት በምን ወይ? የክርስቶስ ደም መቼ ነው የፈሰሰው? መቼ ነው የፈሰሰው የክርስቶስ ደም? ሲመቱትም ሳይሰቅሉትም ሲመቱትም ፈሷል። ከመስቀሉ በፊት አዎ ማስረጃ ከመስቀሉ በፊት ማርቆስ 15 ማርቆስ 15 20 እንዴት እንደማዘበት አካባቢ ከ19 ጀምረህ እንጃ እርግጠኛ ከ19 ራሱንም በመቃ መቱት፣ እፉበትም ተንበርክከውም ሰገዱለት ይላል። ይሄ የክሩሲፊክሽኑ የስቅላቱ አካል ነው ወይስ አይደለም? አካል ነው፣ ግን እስከ ድረስ ስለመሰቀሉ ያወራማ። የመስቀሉ አካል ነው። የመስቀሉ አካል ነው። ይሄ አሁን ጠቅላላ መስቀሉ ላይ መከራው፣ ህመሙ፣ ኢች ኤንድ ኤቭሪ ነገር ለኃጢአት ይቅርታ እንደሆነ ተገልጿል ወይስ አልተገለጸም? ማቴዎስ 26 ላይ ተገልጿል። ዮሐንስ 30 ላይ አንድ ልክ ከክርስቶስም ትምህርት ስለዚህ ከራሱ ከክርስቶስም ትምህርት ከሐዋርያትም ትምህርት ስለመሰለ ኢቭን ጳውሎስ ተናገርኩ እኮ ይሄንን ነገር ያደረገው። ኦኬ እሺ የክርስቶስ ደም መቼ ነው የፈሰሰው? ዑመር የክርስቶስ ደም መቼ ነው የፈሰሰው? ይዘውት ሲቀጠቅጡት ከዛ በኋላ እኮ ሌላ ታሪክ ስለሆነ ነው ውስጥ መግባት ስለማፈልግ ግባ፣ ችግር የለም ግባ። ያ የመስቀሉ አካል ነው ወይስ አይደለም? አካል ነው።
አካል ነው። ቴንክ ዩ። ስለዚህ የመስቀሉ ስቃይ በሙሉ መመታቱ፣ መከራ መቀበሉ ለኃጢአት ይቅርታ እንደሆነ ተገልጿል ወይስ አልተገለጸም? ማቴዎስ 26 ላይ ተገልጿል። አለቀ። ስለዚህ ለኃጢአት ይቅርታ የሚፈስ ደም ይሄ ነው ሲል ያን ሁሉ መከራ የሚቀበለው ያን ሁሉ ደሙ የሚፈሰው ለኃጢአት ይቅርታ እንደሆነ ተገልጿል ማለት ነው። ወይ ደግሞ ተነግሯል እዚህ ክፍል ላይ ማለት ነው። this actually what we see አሁን እኮ እሱን እኮ ሳሚ አረፍተ ነገር ጨርስ። አንደኛ ዮሐንስ 3 ላይም ኃጢአትን ሊያስወግድ ተገልጧል ሲል ሪፈር የሚያደርገው ይሄንን ነው። ኃጢአትን ሪሚት በማድረግ ኃጢአትን በማስተሰሪ ነው ኃጢአትን የሚያስወግደው። እግዚአብሔርም ልጁን የላከው ለኃጢአት ማስተሰሪያ ነው። አንደኛ ዮሐንስ 4:10 ላይ እንደሚለው እንዲሁም አንደኛ ዮሐንስ 3:5 ላይ ኃጢአትን ሊያስወግድ ተገልጧል ይላል። ስለዚህ ለኃጢአት ይቅርታ እንደሆነ ከዚህ እንረዳለን ማለት ነው። አሁን ችግሩ እኮ መሰላችሁ ሙስሊሞች ጳውሎስ ክርስትናን በረዘ ብለው ስለሚያምኑ እነዚህን ኮንሴፕቶች ጳውሎስ ብቻ አስተማሪ ይመስላቸዋል። ለዛ እኮ ነው ከጳውሎስ ውጭ ያለኝ። ዳኒ ሀሳብ አለ? ከዚህ ቀደም ከኦሜር ጋር በዚህ ርዕሰ ጉዳይ ተነጋግረን ነበረ። ትንሽ ቆይቷል እና ያው ተመሳሳይ ጥያቄዎችን ነው የሚጠይቀው ኦሜር ታይም እንዳገኝ ቢመለስለትም ማለት ነው። ጌታችን ኢየሱስ ክርስቶስ ራሱ ተናግሯል። ሌሎች ሐዋርያት ተናግረዋል። ኦልቴስ ጀምሮ በትንቢት የተነገሩ አልተናገሩም። ስለዚህ እኔም አሁን እኮ አዎ ነው ብለህ አምነው እኮ በቃ እኮ እጅ ሰጠህ እኮ እየሰማን እኮ ነው። ኦሜር ምን ሆነ ነው ሰጠሁም። ዶንት ቢ ዲሉዥናል። እኔም ደግሞ እንዳወራ እድል ስጠኝና እኔ ላወራ። ምንድን ነው የምታወራው? አውራ እስኪ እኮ ልክ ጳውሎስ አዲሽናል ኢየሱስና ሐዋርያቶቹ ያላስተማሩትን ትምህርት ነው ጳውሎስ ይዞ መጣ የምንልበት ምክንያት እሱ ሊትራሊ የተሰቀለውን ኢየሱስ እንሰብካለን አለ። በመስቀሉ ቤዛነት ማመን የዘላለማዊ ሕይወት እንደሚያስገኝ ነገረን። አየህ፣ እዚህ ላይ ግን በራሳችን ትርጉም እየሰጠንና ምንም በማያሻማ መልኩ ስቅለት የመዳን መንገድ እንደሆነ ላይክ ይኸው እንዲህ እያጠጋጋን ይኸው እንደዚህ አይነት ወርዶችን እየወሰድን ካልሆነ ላይክ ዜር ነው የለም። እሺ ኦመር እስቲ ይሄን ጥቅስ አንብብ። አንደኛ ዮሐንስ 4:10 ላይ እንደዚህ ይላል፣ ፍቅርም እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም ይላል። እግዚአብሔር ልጁን ስለ ኃጢአታችን ማስተሰሪያ ልኮታል ወይስ አላከውም? በዚህ ክፍል መሰረት ማስተሰሪያ ማለት ላይክ መጀመሪያ ቆይ፣ በዚህ ክፍል መሰረት እግዚአብሔር ልጁን የላከው ስለ ኃጢአታችን ማስተሰሪያ ነው ወይስ አይደለም? በዚህ ክፍል መሰረት ነው። ቴንክ ዩ። ቆይ ቴንክ ዩ። ስለዚህ የኃጢአት ስርየት የምናገኘው በማን ነው? በዚህ ጥቅስ መሰረት በልጁ ቴንክ ዩ። ስለዚህ ይሄ ኮንሴፕት ጳውሎስ ብቻ ያስተማረው ነው ወይስ ሐዋርያው ዮሐንስም ያስተማረው ጉዳይ ነው? ጳውሎስ ብቻ ነው እንዲህ ብሎ ያስተማረው ወይስ ከጳውሎስ ትምህርት ጋር ምንም አይነት ግንኙነት የለውም? ቆይ ይሄን ትምህርት ዮሐንስም አስተምሮታል ወይስ አላስተማረውም? እኮ ምን እንደሚልና ፍቅርም እንደዚህ ነው። ፍቅርም እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም ይላል። ስለ ኃጢአታችን ማስተሰሪያ እግዚአብሔር ልጁን ልኮታል የሚለውን ትምህርት ጳውሎስ ብቻ ነው ያስተማረው ወይስ ዮሐንስም አስተምሮታል? ዮሐንስም አስተምሮታል። ስለዚህ አንተ ለምንድን ነው ጳውሎስ ከሌሎች ሐዋርያት የተለየ ትምህርት አመጣ ያልከው? ዮሐንስም እንዲህ ብሎ እያስተማረ ከኢየሱስ ደግሞ አስተምህሮ ደግሞ ኮምፕሊት ሊሆነብኝ ነው። አሁን ዮሐንስንም ካመጣ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንደዚህ ይላል። ቅድም ያነበብነው ክፍል ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ይላል። በዚህ ክፍል መሰረት የኢየሱስ ክርስቶስ ደም ለኃጢአት ይቅርታ ነው የሚፈሰው ወይስ አይደለም? ለኃጢአት ሲሪየት ነው የሚፈሰው። ለኃጢአት ይቅርታ ነው የሚፈሰው። ስለዚህ ሐዋርያው ጳውሎስ ለምሳሌ በቆላሲስ ምዕራፍ 1 ቁጥር 13 ላይ እንደዚህ ይላል፣
እርሱም ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ መንግስት አፈለሰን ይላል። ስለዚህ ሐዋርያው ጳውሎስም በልጁ የኃጢአት ስርየት አለ እያለን ነው። ቆላስይስ 1:13-14 ላይ ሐዋርያው ዮሐንስም 1 ዮሐንስ 4:10 ላይ የኃጢአታችን ማስተሰሪያ ይሆን ዘንድ እግዚአብሔር ልጁ ልኮታል እያለ ነው። ሐዋርያው ዮሐንስም ክርስቶስም ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ደም የሚፈሰው ለኃጢአት ይቅርታ ነው እያለ ነው። የክርስቶስም ትምህርት የሐዋርያው ዮሐንስም ትምህርት የሐዋርያው ዮሐንስም ትምህርት አንድ ነው ወይስ ይለያያል? አሁን በነገርከኝ ላይ የዮሐንስና የጳውሎስ ይመሳሰላል፣ ከኢየሱስ ጋር ግን አይመሳሰል። የኢየሱስ ነው ጋር ነው ያልከኝ። ክርስቶስ ደሜ ለኃጢአት ይቅርታ ነው የሚፈሰው ብሏል ወይስ አላለም? አኮዲሙስ እንደ ማቴዎስ ቅድም 26-28 ነው። እንደ ማቴዎስ ስትል ማለት የክርስቶስን ንግግር የዘገቡልን 4 ወንጌላት አይደሉም እኮ በማቴዎስ ላይ እንዳለው ነው የምትለኝ እኮ። ሲሬት የሚለውን የአዲስ ኪዳን ደሜ ነው ማለት ደሙ የሚፈሰው ለኃጢአት ይቅርታ ነው ነበር። ስለ ብሉይ ኪዳን እኮ አለም የጠየቀው ወንድም። አሁን አንተ የጠየቀው ጳውሎስ ከክርስቶስና ከዮሐንስ ትምህርት የተለየ ትምህርት አስተምሯል እያልክ ነው። እሱ ግን ውሸት ነው። ወደ ክርክር ላለመሄድ ኦሜር ምንም እኮ አሁን ባለፈው ዓመትም ሐዋርያት በጭራሽ በክርስቶስ ደም በክርስቶስ መስቀል ይዳናል አላሉም ምናምን ብለህ ከጴጥሮስ ላይ ቃል በቃል ጠቅሼ አንብቤልህ ተማምነን ነበረ የተለያየ ምንም ማለት ነው። ሶ you are asking this question time and again በቃላት መጫወት ትሞክራለህ። ግን ኦሜር አንድ ጥያቄ ብቻ ልጠይቅህ፣ ተረጋጋ እና ስማ እስኪ። አንተ አሁን እንደምትለው መጽሐፍ ቅዱስን አንደርስታንድ ያደረገ ስኮላር እስኪ ጥቀስልን። አሁን አንተ ከራስ ፈጥራ በራስ በመሰለ መንገድ ነው ቃላትን እየተረጎምክ እየተከራከርከን ያለኸውና ማን የሚባል ስኮላር መሰረት አድርገህ ነው እነዚህን ቃላት በዚህ መንገድ እየተረጎምክ ያለው? ንገረን እስኪ ጥቀስ። የስኮላር ጋር አልሄድም። የኢየሱስን ራሱን ብራዘር በቃል መጫወት እኮ ማንም እኮ ዝም ብሎ አንድ ሰው ተነስቶ በመሰለው መንገድ ይሄ ማለት እንዲህ ማለት ነው ምናምን እያለ ሊያወራ ይችላል። ግን ስኮላርሊ ኮንሰንሰስ ያስፈልጋል። ይሄ መጽሐፍ የሚያስተምረው እንዲህ ነው ብሎ ደምድሞ እንዳንተ ለመከራከር ማለት ነው። ከመሬት ተነስተ አይ እንደዚህ ለማለት ፈልጎ አይደለም ብለህ ስትከራከር you are your own authority። ስለዚህ አንተን የመስማት ግዴታ የለብንም። ማድረግ ያለብህ እንደዚህ አንተ መጽሐፉን እየተረጎምክ ባለው መንገድ ተርጉሞ የተረዳ ስኮላር ጥቀስልን። እሺ አግሪ ቪዥሽ በእናንተ ጋር ተስማማው። ዮሐንስ ጥቀሳ ስኮላር ጥቀስ። ለምን ዝም ብለህ ጨዋታ አትጫወታለህ? አይ ኦብጀክቲቭ የሆነ ግራውንድ ይዘህ አውራ እንጂ ዝም ብለህ ጨዋታ አትጫወታ። ይሄ ዝም ብሎ እንደ ብልጦሽ ኦብጀክቲቭ ከኢየሱስ ቃል ጋር ላለመቃረን እኮ ነው። ስለዚህ የእናንተ እኔ ጠየቅኩን ሰምተሃል ኦሜር? አይ ኖ እንደዚህ እንድትሸውደንማ ሙሉ ጭልጭ አትሁን። እንድትሸውደንማ አልፈቅድልን። የጠየቅኩን ጥያቄ ሰምተሃል? ምንድን ነው ያልኩት ኦሜር? ምንድን ነው የጠየቅኩት? ክርስቲያን ብቻ ሳይሆን ክርስቲያን ያልሆነም ሊሆን ይችላል። ግን ስኮላር የሆነ መጽሐፍ ቅዱስ ላይ እውቀቱ ያለው የተማረ ሰው መጥቀስ ትችላለህ? እሺ ትችላለህ ወይ? እሺ አልችልም። እሱ መጥቀስ ስለማልችል በእናንተ ስለዚህ እሱን ይዘና ብራዘር፣ ካንተ ጋር ምን አጨቃጨቀ? እድሜ ልክን አንድ አይነት ጥያቄ ሲመለስልህ የኖረ ጥያቄ ደጋግመህ። እኔ ከዚህ በፊት አልተነጋገርንም ከኔ ጋር ጴጥሮስን ጠቅሼልህ አዎ ልክ ነው ሐዋርያው ጴጥሮስ ብሎ አስተምሯል፣ በመስቀሉ ይዳናል፣ በክርስቶስ ሞት ይዳናል ብሏል ብለህ አምነህ አይደል የተለያየ ነው። መልሰህ ሐዋርያት አላስተማሩም ጳውሎስ ብቻ ነው ትላለህ፣ ኢየሱስ አላስተማረም ትላለህ። ተማምነን የተለያየንበትን ነገር። ስለዚህ ብራዘር በራስህ ዓለም ውስጥ ብቻ አትኑር። ዝም ብለህ መጽሐፍ ቅዱስን ለማጣመም ራስህ ኮንፊውዝድ ሆነ ሌሎችን ኮንፊውዝ ለማድረግ አጉል ነገር አታውራ። ኦብጀክቲቭ ግራውንድ ይኑር። ስኮላሮችን ይዘህ አውራ፣ የምታወራ ከሆነ ማለት ነው። አዘርዋይስ ድካም ነው ከአንተ ጋር ማውራት። እንዴ ቃላት እኮ በብዙ መንገድ ይተረጎማሉ ጋይስ።
ኢየሱስ ተሰቅሏል ይላል መጽሐፍ ቅዱስ። ተሰቅሏል ማለት ለምሳሌ ሰው መኪና ላይ ሲወጣ መኪና ላይ ተሰቀለ ይባላል ሰሜን አካባቢ። ስለዚህ ተሰቀለ ማለት ምናምን ብለህ አሁን ብታወራ ይቻላል እኮ ቃል ማጣመም ይቻላል። ግን ልክ ነው ወይ? አይደለም። የመጽሐፉን ሐሳብ ይዞ የሚሄድ አይደለም። ስለዚህ በቃላት እየተጫወቱ እንዲህ እያሉ እንደዚህ ለማለት ፈልጎ አይደለም ምናምን እየተባባሉ መጨቃጨቅ ይቻላል። ሰው እንኳንስ የተጻፈ ቃል ይቅርና ብዙ ነገር የማጣመም ብቃት ያለው ፍጥረት ነው። ግን ደግሞ የሆነ ኦብጀክቲቭ የሆነ ፍሬም አለ የምንግባባበት ማለት ነው። እሱን ይዘን ካላወራን መግባባት አይቻልም። እንተርጉም ሁሉን ነገር ከተባለ መግባባት አይቻልም። ስለዚህ ፕሊዝ ኦብጀክቲቭ ሆነና ብላ አታውራ። እውቀት አይደለም ባይዘ እንዲህ ማውራት እውቀት አይደለም። ደግሞ የንባብ እንትን ግራውንድ ያለው ሰው እድሜ ልኩን አንድ አይነት ጥያቄ ብቻ እየጠየቀ አይኖርም። ስለዚህ እደግ እንጂ የዛሬ 2 ዓመት የጠየቀውን ጥያቄ ዛሬ። ስለዚህ ኦሜር ከአንተ ጋር መነጋገር አንችልም። የጠየቅኩህን ይዘህ እስካልመጣ ድረስ ከአንተ ጋር ማውራት አንችልም። አትላክ። ቬሪ ዲስሆነስት። አሁን ችግሩን መሰለህ ዳኒ፣ የሆነ በትክክል የማያውቅ ሰው ካለ ወይም ደግሞ በእምነቱ ያልጸና ሰው ካለ ለማሳሳት ነው። አየህ ደጋግሞ የሚጠይቀው ይሄን ጥያቄ በትክክል አዲኩዌት መመለስ የማይችል ሰው ካለ ለማሳሳት ነው። ታክቲኩን አየኸው። አሁን እኛ እግዚአብሔር ይመስገን መልሰንለታል። ሪቶሪክ ዲቫይስ ነች ባይዘ ወይ ሎጂክ ውስጥ አለችና አርጊመንት አድናሽ የምትባላለች። ምንድነው መሰለ አንድ ጥያቄ 1000 ጊዜ ቢመለስልህ ማለት ነው 1000 ጊዜ ደጋግመህ በመጠየቅ ማለት ነው በኦዲየንሱ ዘንድ ምላሹን በማጥፋት ጥያቄው ያልተመለሰ ማስመሰል ማለት ነው። ኢንሴንስ ጥያቄው መልስ ይመለስላል፣ ግን ደጋግመህ በመጠየቅ ራስህ ዲሉዥን ትሆናለህ። አልተመለሰም ብለህ ታስባለህ። ከኦዲየንሱም ደግሞ ያልተመለሰ እንዲመስለው የማድረግ ሂደት እና ዲስሆነስት ናችሁ፣ ዲሉዥናል ናቸው። ላስረዳችሁ ነው። በጣም ነው ከባድ ነው ከነዚህ ጋር ዲስከስ ማድረግ ራስ እውነት ለመናገር